ቀደም ስታወራ ከልጁ ጋር እያንዳንዱ ነገር ሰምቻለሁ። የሚገዙት ሰዎችን ማግኘት ያለብኝ እኔ አንተ ምን አግብተው ነው? ለምን አንተ እንድታወራቸው እኮ ነው የጠራው። አይደለም ይኸውልህ፣ አንደኛ ነገር ሳሚ በጣም ብዙ ሰው ይፈልገዋል። እነማን እንደሆኑ ሳታውቅ እንዴት ትቀጥራለህ? ቤትህስ? ሳሚ የት ነው ያለው? ሳሚ ያለበት ውሰደኝ። የት ነው ሳሚ ያለው? ወንድሜ የት ነው ያለው? ኦሬዲ በግሉኮስ በመናን ያልኩት ብዙ ነው እየተንከባከብኩት እንትን ያልኩት እኔ ነኝ። እሱ ከነሱ ጋር በጣም ብዙ ጊዜ የሚያሳልፈው ስልክ ነው። ሰው መግደል፣ ሰው መሰወር የቀን በቀን ስራ ስለሆነ እንደ ተራ ነገር እንደ ቀላል ነገር አድርገህ ሲደጋገም እንደዛ ሆኖ ተሰምቶ ሊሆን ይችላል። ሰዎቹን አይታቸዋል? ምን እርግጠኛ ነህ? እንዴ እኮ የኛ ውስጥ የምንሰራው ነገር ነው እኮ። ማን ነው የሚያሰራው? እኮ አንተ እኮ ነው የምታሰራው። ስለዚህ ሌላ ነገር እንዴት አሳልፉ ሌላ ነገር ውስጥ ብለህ እንዴት ታስባለህ? ስለዚህ ይሄ ሳሚ ይባላል፣ ጋዜጠኛ ነው። ታውቀዋለህ? አታውቀውም? በደንብ ይኸው አላውቀውም። ማየው እኮ አውቀዋለሁ ነበር። በደንብ ይኸው ወንድሜ እባክህ የምታውቀው ምን እያልክ ነው? ያው እንደነገርኩህ ድሀ ስትሆን ማን ይፈልጋል? ገንዘብ ከሌለ በዚህ ሰዓት ማንም አይፈልግህም። ስልክ ጠፍቷል? ስልክ ጠፍቷል? አዎ ስልኬ ጠፍቷል። አሁን ከደቂቃዎች በፊት በዚህ ስልክ ቁጥር ነው ተደውሎ የመጣ። ወዴት እንደምትወስዱ ምን እንደምታደርጉት አላውቅም። እንዴ እናቴ ልጅ እኮ ነው። ሳሚ እንዲገደል ወይንም ደግሞ እንዲወገድ ቅጥር ነፍሰ ገዳዮችን እንደቀጠረ ስክሪንሻት የተደረገ ሜሴጅ እና ስልክ ቁጥሩ ነው። ይሄን ቁጥር ታውቀዋለህ? ስልኩ የኔ ነው፣ ቁጥሩ የኔ ነው። ሜሴጁስ ምንድነው? ምንድነው የሚያስፈራ ነገር? ምንድነው ያስፈራኝ? የሚያስደነግጥ ነገር? ምን አድርጋችሁ የምታስደነግጣት? እገልሻለሁ። ተረጋጋ። ይርሚያስ ናግባ ግባ። ናፈጥልኝ ነው አሰጥልኝ። ያዘው አንተ ሰውዬ ምን ፈልገህ? ተረጋጋና ተቀመጥ። ተረጋጋ። እገልሻለሁ። ሳሚ የት ነው ያለው? አሁኑኑ ተነስተህ ሳሚ ወዳለበት ቦታ ወሰደኝ። ያንን ነገር ብቻ ነው የምፈልገው። ምንድነው ችግር? ቆይ ተረጋጊና አንቺ ሴትዮ ተረጋጊ እባክሽን። ተረጋግተሽ ቁጭ በይ። ሰበብ አትሁኝ። እንዴት ነው ቆይ ትናገሪው? ምንድነው የሚያደርጉት? ሲጀመር ይሄ ጠበቃ አይደለም። እኔ ብዙ ጠበቆች ስለማቅ። ተረጋጊና ተቀመጭ። አንቺ ሴትዮ ተረጋጊ። እኔ ምን ብያለሁ ስለሱ? ተረጋጊ። ገላላለሁ። ጉም እንደሚፈቅዱ ታውቃለህ ወይስ ከዚህ በኋላም ትፈራታለህ ነው? በኔ እጅ ገብታም ትፈራታለህ? ኧረ እባክህ ያቀል ማንነት ዞር በል። ልጄ እንዴት ነው ያደረከው? እኔ ስለ ልጄ እንድትነግረኝ ነው የምፈልገው። ስለ ወንዱ ልጅሽ ነው? አዎ ስለ ልጄ። ሰው ሰርቶ አይለወጥም። ምንድነው ችግርህ አንተ? ከኔ ጋር ያለህ ነገር ቆይ ምንድነው? ቆይ የግል ጉዳይ አለብህ? ሰው በመግደል ነው የምትለወጥ? እኔ ጋር አልገደልኩም። ሰውዬ እንደዚህ ያልክ ስሜን አታጥፋ። ለምንድነው ስሜን የምታጠፋው? እንዴ ባልተደረገ ነገር ላይ ለምንድነው የምታወራው ዝም ብለህ? ተረጋጊ ማርታ። ይገደል ስትል ሳሚ ነው ይገደል የምትለው? ህይወት መኖርም እሺ ወንድሜ አለመኖርህም የሚወሰነው በምትመልሳቸው መልሶች ናቸው። ትዕግስት ናት እዚህ ሁሉ ነገር ውስጥ የገባው። ትዕግስት አትበኝ። ትዕግስት እኔ አዋቆንችን አይደለም እኔ ውለታህን አልካድኩኝም። ማን ያሳያቸው? ማን የጠቆማቸው? እዚህ እኮ ነው የደረሱብን። እኔ የህግ ሰው እያንዳንዳችሁን እዚህ ጋር ያላችሁትን ምን እንዳደረግ እንደምትችል ታውቃላችሁ። ግን ታውቃላችሁ አንተ ማነህ ታዲያ? እኔ ሰው ከገደልኩ ህግ ነው እኮ የሚጠይቀኛል። ማነህ አንተ? አንተ የኔ ማንነት ጠፍቶ ነው? አንተ የኤርሚያስ የጋዜጠኛው ኤርሚያስ ማንነት ጠፍቶ ነው? ያደረጋችሁት ነገር ነግሬዋለሁ። እዛም ብንገባ እንወጣለን።
ችግር ነው ያለብሽ? ችግር ነው ያለብሽ? አንድ ነገር አግዘኝ እናቴን ከነሱ እጅ እንድትወጣልኝ እናቴን የምታደርጉትን ነገር ቢሆን ለእናቴ አረፈሽ ተቀመጪ። ውስጥ ነው ያገኘው። የት ነው የኛ ቆስት ነው ለምን ነገር ራሱ ይዞት መጥቶ ይሆናል። ሁለት አንዳችሁ ናችሁ ያንን መሳሪያ አንስታችሁ ከነበረበት ቦታ እዛ ቦርሳ ውስጥ የከተታችሁ። በተደጋጋሚ ማርታ በምትባል ግለሰብ እና በባሏ የድብደባ ጥቃቶችን ሲደርስበት ነበር። ማን? ሳሚ። ያ ሁሉ መሳሪያ ፕላስተር ምናምን ይዛችሁ ከስቶጥ የነበሩ ምን ተፈጥሮ ነው? እኔ አቤኔዘር ይባላል። እንዴት ነው ማታ? አላውቅም። አቤኔዘር ይባላል። ኧረ እባክህ። እሺ እነግርሃለሁ። እሺ እንዴት አይነት ድፍረት ቢኖር ነው እዚህ ጋር ቆመህ አባቴ ነው ምን ወጣታሽ ነው? ኧረ እባካችሁ። እንዴ ምን ነው? ምንድን ነው? አንቺ ምንድን ነው ከኔ የምትፈልጊው? ሰው ልከሽማ ያስደበደብሽ አስበጣሽኝ አይደል? ምንድን ነው የምትፈልጊው ከኔ? ገንዘብን ንብረትን አንፈልግም ብለው ጎዳና ወጡ። አይደለም አልገባኝማ። እሷስ እዚህ ምን ታደርጋለች? እሷን ስታያት ምንድን ነው የሚያደናብረው? እድሜ ልክህን መቀመቅ እንድትወርድ ነው የሚያደርግ እኮ። ያለውን መቀመቅ እነግርሃለሁ አልኩህ። በቃ ትሰማኛለህ? እኔ ምንም አውቀው ነገር የለም። አንቺ ሴትዮ ከኔ ምንድን ነው የምትፈልጊው? ተቀመጥ። ቁጭ በል። በአጋጣሚ እንደውም እየደወለችም ሰላም ምናምን ትለኝ ነበር። የእንጀራ እናትዬው አንተ ጋር ትደውል ነበር። እነሱ የእሷንም ድርሻ እንድትወስድ አይፈልጉም። እንግዲህ ቤተሰቦች ስራችንን እየሰራን ያለ ነው። ስልክ እንዲደውል ተደርጓል። አናግሮታል። ትንሽ ጊዜ የሚፈጅብን ሳይሆን አይቀርም። ትንሽ ራቅ እንዳለ ተናግሯል። ይህም ማለት ሜቢ 1 ሰዓት 1 ተኩል ከዛም በላም ሊፈጅብን ይችላል። እያንዳንዱ ነገር በስልክ እንደሰማነው ከሆነ ምንም አይነት የጠረጠረው ነገር የለም። ምንም አይነት ጥርጣሬ የለም። እመጣለሁ፣ አሁኑን መጣው፣ ቤት ጠብቀኝ ነው ያለው። ስለዚህ የምናደርጋቸው ነገሮች ለመናገር ያክል በዋነኛነት ካሜራዎቻችንን በየቦታው ላይ እናስቀምጣለን። እንደመጣህ ድጋሚ ነው የምነግርህ፣ ነግሬሃለሁ። አንተ እንደመጣ እንደሌላው ጊዜ ኖርማል አድርገህ ነገሮችን ተቀምጦ እንዲያወራ ታደርገዋለህ። ቅድም ተደጋጋሚ ነግሬሃለሁ። ምንም አይነት መቸኮል፣ ምንም አይነት ነገር አልፈልግም። እያንዳንዱ ነገር ረጋ ባለ መንፈስ ነው እንዲሆን የምፈልገው። ሰላምታ ሰጥተኸው አናግረኸው ሌላ ጊዜ እንደምታናግረው እያንዳንዷ ነገር እንድትሆን የምፈልገው። ከዛ በኋላ ነው ወደ ስራው የምትገባው፣ ወደ ሳሚ ኬዝ የምትገባው። አሁን ስላለበት ኮንዲሽን ቅድም እንደነገርኩ ገንዘብ ምን ያህል እንደቸገረ፣ አስቸኳይ ገንዘብ እንደሚያስፈልግ፣ የተለያዩ ነገሮችን ረጋ ብለህ ቀስ ብለህ እንድታወራው ነው የምፈልገው። ውድ ቤተሰቦች ወጥመዳችንን እናጠምዳለን። ማድረግ ያለብንን ነገር እናደርጋለን። እያንዳንዱን ነገር እራሱ እንዲናዘዝ ካደረግን በኋላ እንገባለን። እኛ ከገንባ በኋላ ማድረግ ያለብንን ነገር እያንዳንዳቸውን ነገር እናደርጋለን ማለት ነው። በየቦታው ሰዎችን መድበናል። እዚህ ከመግባቱ በፊት እዚህ ከመምጣቱ በፊት ምልክት እንዲሰጠን አድርገናል። ኦልሬዲ ፎቶዎቹን በትነናል። ይህም ማለት እዚህ ቤት ከመግባቱ በፊት 10 እና 15 ደቂቃ በፊት እያንዳንዱ ነገር ተዘጋጅቶ ይጠብቀዋል ማለት ነው። ከዛ በፊት ግን ሳሚን የሚያህል ሰው፣ ሳሚን የሚያህል ጋዜጠኛ እንደ ተራ ነገር ከአንድ ቦታ ወደ አንድ ቦታ እየወሰዳችሁት ነው ያላችሁት። እንደፈለጋችሁ ትቀባበላላችሁ። ሳሚ የነበረበት ሁኔታ እንዴት ነው? ከማርታ ነበር ልትቀበል ሄዳችሁት አይደለ? በሰዓቱ ሳሚ የነበረበት ሁኔታ እንዴት ነው? እውነት ለመናገር እኔ የሆነ እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩም። የሆነ ሌላ ነገር እቃ ምናምን የመሰለኝ። ግን ምን ማለት ነው እቃ? አይ ሌላ እንደዚህ የሆነ በዚህ ልክ አልጠበቅኩም። ግን ሄደን በጣም ሊሞት የደረሰ በጣም አቅም አንሶት እና ወዲያውኑ ነው አስወግዱት የተባለውም ለዛ ነው። ያ ሁሉ ግን እኛ እጅ ላይ አይደለም።
ማለት እንደዛ የሆነው እዛው ማርታ ጋር ነው እንደዛ የሆነው ነው። የሞት አፋፍ ላይ ሆኖ ነው የተቀበላችሁ? አዎ እንድትገሉት እንድታስወግዱት? አዎ በቃ ያው ኦልሬዲ ሞቷል እኮ። ምንድነው የምታወራው? ማለት በጣም አቅም አንሶታል። ኦልሬዲ በግሉኮስ በምናምን ያልኩት ብዙ ነው እየተንከባከብኩት እንትን ያልኩት እኔ ነኝ። እሱ ከነሱ ጋር በጣም ብዙ ጊዜ የሚያሳልፈው ስልክ ነው እና እኔ ግን በጣም በቃ ከዚህ በኋላ ምናምን እያልኩት እኔ እንደዚህ አይነት ስራ ምናምን እያልኩት ነበር። በቃ ጠቀም ያለ ብር እሰጥሃለሁ፣ በቃ ወደ ሀገር ትገባለህ ከዚህ በኋላ በቃ ይሄን ብቻ የመጨረሻው ነው እያለኝ ነበር። እና ግን በጣም በተደጋጋሚ ስልኮች እያወራ ነበር። ግሉኮሱ እንኳን ባይኖር ራሱ ሳሚ እንደዛ ደረጃ ራሱ የሚደርስም አይመስለኝም። በግሉኮስ እስከ መድረስ ደረጃ ላይ ደርሷል። አዎ ግን ያ ሁሉ በሷ ቤት ነው እንጂ በእኛ እጅ ላይ አይደለም። ከዛስ ምንድን ነው ያደረጋችሁት? ከዛ እንደነገርኩ እኮ ነው እኮ እዛ እዛው እንደ ቀብረ ነው ፎቶውን ካሜራ ተቀርጾ ምናምን እንትን እንዲል ነበረ። እዛ በመሀል ተደውሎ እንዲህ ተባልኩኝ ምናምን አለኝ። እሱ ነው የሚያወራው ስልክ። አንተ የምታውቀው ነገር የለም? እኔ በቃ በስልክ ያወራቸዋል። በቃ እንዲህ ተብያለሁ ምናምን ብሎ ከዛ አወራና በቃ አንተ ሄደን እንደምን አደርገዋለሁ አለኝ። ከዛ ማለት ነገር ተፈጠረ። በጣም ጥሩ። ለማንኛውም ውድ ቤተሰቦች ሳሚን ከማርታ ላይ ወስደው ወደ አንድ ቦታ ነበር ያስቀመጡት። ያን ቦታ አስፈትሸናል። እዛ ቦታ ላይ ሳሚ የለም። ምንድነው የሆነው? ምንድነው የተፈጠረው የሚለውን ነገር ሜቢ ከደቂቆች ወይንም ከሰዓታት በኋላ ያለው የተባለው ግለሰብ ሲመጣ ነገሮች የሚቋጩ ይመስለኛል ለአንዴና ለመጨረሻ ጊዜ። እስከዛ ድረስ አብራችሁን ቆዩ። ምንድነው? የት አሉ ሰዎች? ይመጣሉ። አና አረፋትንም እንዴ? ሰላም ነው? እንዴት ነው? ሰላም ነው? ሰላም ነው። እንዴት ነው? ታዲያ አትመጣም ነበር እንደተናስለ? ለምን እዚህ ይመጣሉ እኮ። እዚህ እኮ ነው እኮ እንትን ብለን እዚህ ተቀጣጥረን እዚህ እንድናወራ ስለፈለግን እኮ ነው። የት አሉ ሰዎች? ይመጣሉ። ቆይ አንተ እዚህ ጋር መኪና በጣም ብዙ መኪና አቁሟል። ሰዎች ነው እዚህ አካባቢ የሆነ ፕሮግራም ነገር ነበር፣ የሆነ ድግስ ነገር ነው፣ ሽምግልና ምናምን መሰለኝ። እዚህ ጋር የሆነ አካባቢ እዚች ጋር የሆነች ብረግቢ ቤት አለች፣ እዛ ሽምግልና። ምን ሆነህ ነው አንተ? ምን ሆንኩኝ? አንተ ድምፅን አጠፋ እኮ ባለፈው። በቃ ሄዳልከኝ በዛው እኮ። ታዲያ ምን ፈልገህ ነበር? አይ አሁንማ ለራሳችን የጋራ ጥቅም የተሻለ ነገር ስለሆነ እኮ ነው የደወልኩልህ። እሺ ምን ተገኘ? ከፍ ያለ ከዛ በላይ ባለፈው እንዲህ ብለኝ ነበረ፣ ግን በዛው እንተም ዝም አልከኝ እኮ። ሰዎቹን አይታቸዋል? ምን እርግጠኛ ነህ? እንዲህ እኮ የኛ ውስጥ ለውስጥ የምንሰራው ነገር ነው። አይ አንተ የሆነ የምጠራጠረው ነገር ከሆነ እኮ እንደዚህ ጭራሽ ደውዬም እንደዚህ እንድትገናኝ አላደረገም እኮ። አሁን እኮ እኔ የመጣሁት ይሄን ጉዳይ እኔ ነኝ መያዝ ያለብኝ አይደል እንዴ? አንተ ስለ ሳሚ የምታውቀው ነገር የለም። ሰዎችን ማግኘት ያለብኝ እኔ። አንተ ምን አግብተው ነው? ለምን አንተ እንድታወራቸው እኮ ነው የጠራኸው? አይደለም ይኸውልህ፣ አንደኛ ነገር ሳሚ በጣም ብዙ ሰው ይፈልገዋል። እነማን እንደሆኑ ሳታውቅ እንዴት ትቀጥራለህ? ቤትህስ? ኖርማል ችግር የለውም። እርግጠኛ ስለሆንኩባቸው ነው። ይሄ እኮ አንተን ብቻ አይደለም በኋላ የሚጎዳኝ ያለው የምትወስዱ አንተ ነህ በሚፈጠረው ነገር። ይሄ እኮ የጋራ እንትናችን እኮ ነው። እርግጥ እንዳንተ ከላይ ያሉትን ብዙም ከአንተ ጋር ያሉን ብዙ ሰዎችን ባላቅም ጉዳቱም ለኔም ጭምር አይደለም እንዴ? አልገባህም እኮ ስራው እንደዚህ ያለ የሚሰራው። ስራውን እኮ ከመጀመሪያ ጀምሮም እኮ ተጠንቅቄ እየሰራው እየተጠቀምኩኝ ቤተሰቦቼንም እየተዳደርኩ የተሻለ እየኖርኩበት ነው አይደል እንዴ? እኮ ማን ነው የሚያሰራው? እኮ አንተ እኮ ነው የምታሰራኝ። ስለዚህ ሌላ ነገር እንዴት አሳልፉ ሌላ ነገር ውስጥ ብለህ እንዴት ታስባለህ? ስለዚህ ሪስፔክት ወስጄ ነው እያልኩ ነው። እሺ ለሌላ ጊዜ እጠነቀቃለሁ። ተጠንቅቀህ ስራህን ስራ። እሺ አሁን እንዴት አደረክልኝ? እሺ ምን የመጨረሻ ስራ ነው ብለኸኝ ነበር እኮ። የመጨረሻ ገና መጨረስ እንታል። አይ አሁን እኮ ባለፈው እኮ እንትን ስንል በቃ የመጨረሻ ስራ ነው፣ ከዚህ በላይ መስራት አልፈልግም፣ ቤተሰቦቼን እንትን ማለት ፈልጋለሁ፣ የተሻለ ብር እሰጥሃለሁ ብለኸኝ ነበር። ከዚህ ስራ ለመውጣት ሀሳብ አለህ? ባለፈው ተነጋግረን እንደ አዲስ በቃ ይኸው ዛሬ የሚመጡ ሰዎች አሉ፣ እነሱ የተሻለ ገንዘብ ይሰጧል፣ አሳልፋችሁ ስጧቸውና በቃ እንለያይ።
ገብተህበታል እኮ አንዴ ከገባህበት እኮ እንደዚህ አይነት ስራ ለቆ መሄድ አይቻልም እኮ ማለት ቤተሰቦችስ ቤተሰቦች ምን ይሆናሉ? እህት አለች አይደል? እንደዚህ እህት የት ሄዳለች? በቃ እኔም ሌላ የራሴ የሆነ ኑሮ መኖር ፈልጋለሁ። ከዚህ ወጥቼ የተሻለ ህይወት መኖር ፈልጋለሁ። እንዴ የተሻለ ኑሮ አይደል የምንኖረው? በፊት ምን አይነት ኑሮ ነበር የምንኖረው? ማለት ይሄ የተሻለ ኑሮ የተሻለ ቢሆንም የፈለኩትን እንትን ብለም እኮ አይምሮ እኮ አያርፍም እኮ። ቤተሰቦችን ትደውላቸዋል አይደል? መጥተው ይጠይቁሃል አይደል? እኮ አሁን ዛሬ ለምን ምንድን ነው የፈለግከው አንተ? በቃ መውጣት ፈልጋለሁ። የተሻለ ብር ስጣለሁ። ወዴት ነው የምትወጣው? ወደ እናቶቼ ወደ ቤተሰቦቼ ጋር መሄድ ፈልጋለሁ። ቤተሰቦች እዚህ ኢትዮጵያ ውስጥ አይደል ያሉት? እኮ ወደ ክፍለ ሀገር እናትና አባቴ ጋር መሄድ ፈልጋለሁ። እህቴም ትምህርቷን ልጨርስ ነው። በቃ አብሬያት ይዤ ትሄድ ፈልጋለሁ። አሁን ስራውን እለቃለሁ ነው እያልክ ያለው? ባለፈው ማውርተናል እኮ ይሄ መጨረሻ ነው ብለኝ ነበር። ለዚህ ነው የቀጠርከኝ? የተሻለ ገንዘቡ ይሰጥሃል፣ ችግር የለም እኮ ለአንተም የተሻለ እንደዚህ ደልቀቅ ብለህ የምንኖረው ታዲያ በምንድን ነው? ደልቀቅ ማለት ናት። አይምሮ አላረፍም። ምን ሆንክ አንተ? ምንም ላትሆን ትችላለህ ማለት እኔ እዚህ ጋር መረዳቸው ቤተሰቦች ይሆናል። ብዙ ነገር ነው ማሰብ። እኔስ ቤተሰብ የለኝም እኮ ካለ እንደኔ አንተም ለቀቅና ውጣ። ከዚህ አንተም ካለ ከእንደዚህ ለቀህ ወጥተህ እንዴት ነው የምታወራው? ቀስ ብለህ አውራ እንጂ ቀስ ብለህ አውራ እንጂ ነው ደግሞ ስልክ ማለት ያንተ ናቸው እንደዚህ? የሲስተር ነው የጓደኛዋ ነው። ታዲያ በየቦታው አንጠብጥባችሁ ምንድን ነው? አይ ምንድን ነው አሁን ገንዘብ ሰዎቹ የት አሉ? ሰዎቹ እየመጡ ነው ይመጣሉ። ሳይመጡ አሉ ብለኸኝ እኮ ነው የመጣሁት አይደል? እኮ ይመጣሉ። አንተ ችግር አለብህ። የምን ችግር? ይኸውልህ አንዴ በዚህ ጉዳይ ማለት ነው የሆነ ነገር ቢበላሽ ነግሬሃለሁ። ያልገባ ነገር እኮ ሆናል መሰለህ። እሺ ባለፈው የሰራነው ስራ ቆይ ልንገርህ። ለምን እኔን ማስወራኝ? ስማኝ ቆይ ስመጣ ግራና ቀኝን በጎን በምናምን እያየሁ ነበር። መኪኖች ቆመዋል። ሰዎች በየቦታው ተበታትነው ቆሙ። ነገርኩህ እኮ እሱ እዚህ ሽምግልና እኔንም እኮ ያሰጋኛል እኮ ነገር አይደል እንዴ? በቃ የለም ምን ነው ይሄን ያለ እኔ ምንም ወንጀል ውስጥ እንደሌለውበት አድርገህ የምትለኝ? ምናልባት አንተ አላውቅም እንግዲህ ግን እኔ ሌላ አንተ ራሱ አስተሳሰብ ግራ እየገባኝ ነው። ባለፈው በሰራነው ስራ ገንዘቤን አልሰጠኝም። ገንዘቡ አሁንም የሌላ ተጨማሪ ስራ ነው። ገንዘብ ለምን ጠየቅክ ነው? አሁን ስለሳሚ አታውቅም አይደል? አይ አንተ ይሄ እኮ ነው ችግሩ። ስለሱ እኮ ነው ያለው። ስለሱ ማጣራቱ ምንም አልፈልግም። ከፍተኛ ወጪ አውጥቼበታለሁ ሳሚ ላይ እያልኩ ነው እኮ። እና ምን ይሁን? ሳሚ እንደታመመ ታውቃለህ አይደል እንዴ? እሱማ ግሉኮስ እንትን እያልን ነው አይደል እንዴ? አንተ እንደው መች አንተ ስልክ ላይ ነው እንጂ እኔ አሸክመህ እንዴ እንትን። በቃ ሳሚ ደግሞ የሚታከምበት በዛ ገንዘብ ነው፣ በእኛ ገንዘብ ነው። ሰዎቹ ይመጣሉ። ተረጋጋ። ደውልላቸው። እሺ ደውልላቸዋለሁ። 10 መጨቅጨቅ የሆነብኛል ብዬ እኮ ነው እኮ። ሳታዘጋጁ እንደኔና አጣፍ ይጠራኝ። ይሄ እኮ ሁለታችንም እኮ እንትን እኮ ነው እኮ። ይመጣሉ አልኩ። የተሻለ ነገር ነው። ምን ነው የምቀልደው? ሁሉ ነገር ሰምታችሁ ተረጋግተህ ተቀመጥ። በህግ አምላክ ተረጋጋ። ሰማኛል። ተረጋግተህ ተቀመጥ። ቁጭ በል። ምንም አድርጎ እያንዳንዱ ነገር በደንብ አድርገን የተናዘዝከው በደንብ አድርገን የተናዘዝከው አስተካክሉ። ማስተካከል ያለባችሁን ነገር ምን እያልክ ነው ያለው? ይህ ስልክ እዚህ ጋር ተቀምጦ አይተኸዋል አይደል? ያስወራኝ እኮ እሱ እኮ ነው። ምን እንዳዘጋጀ አላውቅም ነበረ። ምን ያለኝ? ያስወራኝ እሱ ነው። ሰውየው ነው፣ የቤቱ ባለቤት ነው። እኔ ተደውሎልኝ ነው ስራ አላለኝ መጣሁኝ። እንደ ማንኛውም ስራ የተለያዩ ድላላ እንሰራ ነበር። ቤት ምናምን እናሻሽጣለን። እንደዛ መስሎኝ ነው የመጣሁት። ምንድን ነው የምትዘባርቀው? እሱ እንደዚህ ነው እንደዛ ነው ይላል። እኔ ማላውቀውን ነገር ያወራል። ምንድን ነው የምትዘባርቀው? ምን አልኩኝ? ይሄ ነው እንግዲህ ስናወራ የነበረው። ለጋ ካሜራ ተቀምጦ ነበር። ይሄ ስልክ ደግሞ የምትናገራትን ያወራሃትን እያንዳንዷ ነገር ቮይስ ሪከርድ ያደርጋል። ከሱ ሌላ ደግሞ ራሱን የቻለ እዛ ጥግና
እዚህ ጥግ ጋር የተቀመጡ ቮይስ ሪከርዶች አሉ። ሌላኛው ደግሞ እዚህ ካሜራ ላይ እያንዳንዱ የሚታየው ነገር ላይቭ ውጪ ቆሞ የነበረው ሰማያዊ ዶልፊን ውስጥ ቁጭ ብለን ስናዳምጥ ነበር። ሰማያዊን ዶልፊን አይተዋል አይደለ? አልፋው የገባኸውን መኪና። ይሄ ማለት የምትዘላብደውን ነገር እንድታቆም ነው። እኔም አውቀው ነገር የለም። አሁን ትሰማኛለህ? ያወራሁት ትሰማኛለህ? እዚህ ቤት ከገባህበት ደቂቃ ጀምሮ እኔ እስከገባሁ ያለሁበት ደቂቃ እያንዳንዱ ነገር ሌላ ተንኮል ነው፣ የተዘጋጀ ተንኮል ነው ማለት እኔን ሆን ብሎ ምን እንዳረኩት አላውቅም፣ ግን እንደዚህ አይነት ነገር ውስጥ ከተተኝ። ሆን ስለ ሳሚ እንዳወራ ስለ ሳሚ እንድታወራ ስራችን ሌላ ነው። ሳሚ ይላል 30 ጊዜ። ሳሚ ከዚህ በፊት ቤት ይሸጥ ሰው እያለ እኔ ያወራሁት ስለዛ ሳሚ ነው። ሌላ ማቀው ሳሚ የለም። እንግዲህ ይሄ ነው። እኔ እኮ አንዳንዴ እሱ ምንድን ነው ያለህ? ዱላ ይገዛችሁ ከዚህ በላይ ደበደባችሁኝ። ያደረግናችሁ ነገር የለም። በያዝናችሁ ቁጥር እኮ ደበደባችሁኝ። ያንተ ደግሞ ይባስ ብሎ እያንዳንዷን የተናዘዝከው ነገር የቪዲዮ ማስረጃ እያለብህ ከዛ አልፎ ተርፎ ልክ ስገባ ወጥመድ ውስጥ እንደገባህ አውቀህ አንገቱን አንቀህ አለቅም ያልከኝ ሰውዬ ሳሚ ማለት ቤት የሸጥንለት ሰው ነው ብለህ ታወራኛለህ አይደለ? ቆይ አንተ መሞት ነው እንዴ የምትፈልገው? ቆይ መኖር አትፈልግም? ለምን እሞታለሁ? ምን አጠፋሁኝ? ሰርቼ ስለበላሁ ነው። እኔ በቻልኩት መጠን ራሴን እየተቆጣጠርኩ ነው ያለው። አሁን እኔ ምክንያቱም ከያዝኩ አልለቅህም። አሁን አንተ የምትጠይቀኝ ገብቶኛል። ትሰማኛለህ? አውቃለሁ። አልገባህም። ምን አይነት ቦታ ላይ እንዳለሁኝ እኔ አንተ አልገባህም። እውነቴን ነው የምነግርህ። ምንም አልገባህም። አንተ ሰው መግደል፣ ሰው መሰወር የቀን በቀን ስራ ስለሆነ እንደ ተራ ነገር እንደ ቀላል ነገር አድርገህ ሲደጋገም እንደዛ ሆኖ ተሰምቶ ሊሆን ይችላል። ትሰማኛለህ? እሺ ምንድን ነው የፈለከው? ከዚህ በኋላ የምነጋገራቸው ነገሮች ላይ የማይሆን ነገር አንድ ነገር ብታወራ ምንድን ነው የፈለከው ከኔ? እንደዚህ ተቀምጠህ አታናግረኝም። ከዛ በኋላ ያሉት ወሬዎች ከዛ በኋላ እንደዚህ ተቀምጠን እናንተ ቃለ መጠይቅ አይኖረንም። ትሰባበራለህ። ዳግመኛ የምትራመድ ሰው አትሆንም። አንድና አንድ ነገር እውነት ነው። አንተን ምንም ማወጣታት አይጠበቅብኝ። አንተ ሳሚን የተቀበልከው ሰው አንተ ነህ። ከማርታ ጋር ሄደህ ሳሚን የተቀበልከው ሰው አንተ ነህ። ከዛ በኋላ ሳሚን ወስደህ አንተ ጋር እንዳደረከው አውቃለሁ። ስለዚህ የምፈልገው ጥያቄ አንድና አንድ ነው። መልሱም እንደዛው እንዲሆን ነው የምፈልገው። ትሰማኛለህ? እሺ አንተ ወጣት ነህ፣ እንግባባለን ብዬ አስባለሁ። ቀጣይ የምታወራውን ቃል በስነ ስርዓት አስብበት። አስቤበታለሁ፣ ችግር የለውም። ሳሚ የት ነው ያለው? ሳሚ ያለበት ውሰደኝ። የት ነው ሳሚ ያለው? ወንድሜ የት ነው ያለው? ቪዲዮ ላይ ስታወራው እንደሰማሁት ከሆነ የታሉ የሚከፍሉት ሰዎች? የታለ ደህና ብር አቀርባለሁ ያሉት ሰዎች ነው ያልከው። ይህም ማለት ሳሚ አንተ ጋር ነው ያለው ማለት ነው። የት ነው ያለው? ያው ወጣትን ትረዳኛለህ፣ እንግባባለን ብዬ አስባለሁ። አሳልፈህ እንደማትሰጠኝ ቃል ግባልኝና ያለውን ነገር ልንገርህ በዝርዝር። ምንድን ነው አሳልፈህ እንዳትሰጠኝ ማለት? እኔ ሳሚን ነው የምፈልገው። የምትፈልገው ሳሚን ነው አይደል? አዎ ሳሚን ነው የምፈልገው። ጥሩ።
ያው እውነታውን ስታውቀው ትረዳኛለህ ብዬ አስባለሁ። እውነታው ምንድን ነው? እውነታው በጣም ሰፊ ነው። በጣም ረጅም ታሪክ አለው። ምንድን ነው እውነታው? ይህን ስነግርህ ግን አንተም ደግሞ ልትረዳኝ ይገባል። ምንድን ነው እውነታው? እውነታው ምንድን ነው? እውነታውን እውነታውን ነው አስረዳሃለሁ። የምፈልገው። አንተ ትረዳኛለህ ወይ ነው አሁን። ታማኛለህ? እውነታውን ነው የምፈልገው። እውነታውን ብቻ ንገረኝ። ነገርኩህ እኮ የምትረዳኝ ከሆነ በቃ እነግርሃለሁ። እሺ ሳሚ፣ በአሁኑ ሰዓት እኔ እጅ ላይ የለም። በእርግጥ ምንድን ነው የምታወራው? ምንድን ነው እጅህ ላይ የሌለው? ምንድን ነው እጅህ ላይ የሌለው? ቀደም ስታወራ ከልጁ ጋር እያንዳንዱ ነገር ሰምቻለሁ። የሚገዙት ሰዎች የታሉ? ደህና ብር የሚያቀርቡ ሰዎች የታሉ ነው ያልከው? እኔ መጀመሪያ ነው እንትን ያልኩት። ምንድን ነው ያደረከው መጀመሪያ? ምንም አላረኩትም፣ ግን በጣም ብዙ ሰዎች ይፈልጉታል። እሱ የሚፈልጉት ሰዎች ነበሩ። ስለዚህ ምንድን ነው ያደረከው? እኔ ምንም አላረኩትም። ለነዛ ሰዎች ነው አሳልፌ የሰጠሁት። ማን ናቸው እነዛ ሰዎች? እነዛ ሰዎች ምን እንደሆኑ አላውቅም። ቅድም ምንድን ነበር ስትዘላብድ የነበረው? ቅድም ምንድን ነበር ስትዘላብድ የነበረው? እንዳትመታኝ። እሺ እነግርሃለሁ። ምን ነበር ስትዘላብድ የነበረው ቅድም? ሳሚን መጀመሪያ እንግዲህ ሲሰጡን ማርታ ትባላለች ሳሚን አሳልፋ የሰጠች። አሁን ሳሚ አንተ ጋር አለ የለም? ሳሚን የሳሚ አጎት ያው ታውቀዋለህ መቼስ። እሱ እኛን አዘጋጀን። ሳሚን ሄደን ከማርታ ተቀበለ ነው። አጎትየው ክፍያ ከፈለን፣ ግደሉት አለን። እንደ ማንኛውም ሰው ሳሚን ይዘን ነው ሄድን ወደ ጫካ ትገሉት። ግን ሳሚ የተለየ ሰው ነው። በነገራችን ላይ በጣም ብዙ ሰዎች እኛ እጅ ላይ መሆኑን አውቀው ስልኮች ያኔ ተደወለ። አይ ሳሚን እኛ እንፈልገዋለን በህይወት የሚል ሰው መጣ። ምን ተከፍላለህ? እከፍላለሁ የተሻለ ክፍያ፣ እንደውም አጎትየው ግደሉት ካለን የተሻለ ክፍያ ያኛው ሰውዬ እከፍላለሁ አለ። ሳሚን መልሰን ወደ ነበረበት ወደ አስቀመጥንበት ቦታ አስቀመጥ ነው እና ምግብም አይበላም። በጣም ተጎድቶ ነበር ስንቀበለው ከማርታ። ከዛ እኔ የማውቀው አንድ ዶክተር ነበረ ሕክምና እንዳደረግለት። ከፍተኛ ገንዘብ ነው የከፈልኩት። አጎትየው የሰጠኝንም ገንዘብ ሙሉ በሙሉ ከፍያለሁ ማለት ይቻላል። ለምንድን ነው ያሉ ክፍያ የወጣው? ያኛው ሰውዬ በህይወት ነው የሚፈልገው። በጣም ትልቅ ገንዘብ ነው የሚከፍለው። ስለዚህ የሞተ ሬሳ አንሰጠውም እና ሳሚ ግዴታ መዳን ነበረበት። ሕክምና አደረገለት። ያው የምግብ ችግር ነው፣ ምግብ አይበላም፣ ሌላ እንትን የለውም። ምግብ በግድ እንዲበላ ብናደርገውም እምቢ አለ፣ አይበላም። ግሉኮስ ምናምን አደረገለት፣ በጣም ደክሞ ነበረ። ለዛ እንግዲህ እየተመላለሰ ያ ዶክተር ሕክምና ያደረግለት ነበረ። ምን ያህል ቢታመም ነው እንደዚህ? ምን ያህል ቢጎሳቆል ነው እንደዚህ ምግብ እስካለ መብላት ድረስ? እሷ ረጅም ጊዜ ነው ያቆየችው እና እኛ ሳሚን በህይወት እንዲቆይ ያርገናል ማለት ነው። የተከፈለን ግደሉት ተብለን ግን ሳንገል እንድንገል የተከፈለው ገንዘብ ሕክምና አደረግንለት ለሱ። ያ ሰውዬ ደግሞ ካዳነ በኋላ የሚገባውን ክፍያ ከፍሎ ሳሚን ከኛ እጅ ወስዶታል። እና ቅድም ስዘባርቅ የነበረው ምንድነው? የታሉ ሰዎቹ? ሰዎቹ የታሉ? አንደኛ ገንዘብ አንሶኝ ነበረ። እኔ ማለት የመጀመሪያው ወጭ በሳሚ ላይ ወጥቷል፣ በሕክምናው በተለያየ ነገር እሱን ለማጓጓዝ ብዙ ነገር ሆኗል እና ያ ገንዘብ አንሶን ነበረ እና ክፍያ አልከፈልኩትም ለልጁ፣ አብሮ ለሚሰራው ልጅ፣ ለአሁኑ ልጅ ማለት ነው። ለአሁኑ ልጅ እና አሁን የመጣሁት አሁን እሱ ያመጣቸው ሰዎች በቃ ሳሚን የሚፈልጉት፣ ሳሚ ብዙ ሰው ነው የሚፈልገው። አሁንም አሳልፌ ከሰጠሁ በኋላ ብዙ ሰዎች ይፈልጉታል። ግን አንዳንዶቹን ገንዘብ እቀበላቸዋለሁ እኔ። አሁን እነዚህንም ሰዎች ቅድሚያ ቀብድ ተቀበለን ለእሱ ክፍያውን ለመክፈል ነበረ ለልጁ የመጣሁት እኔ ወደዚህ።
ይሄ ነው ያለው ሁኔታ። ሳሚን አሳልፈህ ሽጠኸው? አዎ ምን ማለት እኔ ያው ስራ ታዝዥ ነው። በእርግጥ እዚህ ነገር ውስጥ ገብቻለሁኝ። ገንዘብ ነው የምፈልገው። የተሻለ ገንዘብ የከፈለኝ ሰው ሰጥቼዋለሁ። ሳሚን ግን በህይወት አለ። ሰዎቹ ምንም አያደርጉት። ሳሚን አሳልፈህ ሸጥክ። ከዛ ሳሚን አዳማ ነበር ይዘን ሄድ ነው መጀመሪያ። አዳማ ነው እኛ ጋር የቆየው። ከዛ ሰዎቹ የፎቶ ማስረጃ ፈለጉ፣ የቪዲዮ ማስረጃ ፈለጉ። ቪዲዮ አሳየናቸው በህይወት እንዳለ። ከዛ በኋላ ግማሹን ክፍያ መጀመሪያ፣ ቀሪ ክፍያውን ደግሞ ሳሚን ይዘን ስንሄድ ወደ ወንጅ አካባቢ ነው የተለዋወጥን። የሚለውን ነገር ከኋላ እየሰማችሁ ነው። እያንዳንዱ ነገር ይጣራ። እያንዳንዱ ስለሚላቸው ነገሮች ወንጅ አካባቢ፣ ወደ ወንጅ ከአዳማ ትንሽ ወጣ ብለን ነው። 25 ኪሎ ሜትር ትወጣለች። ሳሚን እዚህ አዲስ አበባ ላስቀመጣችሁትም ነው መጀመሪያ? ቀጥታ ከማርታ እንደተቀበላችሁ ወደዛ ነው የወሰዳችሁት ነው? አዎ ቀጥታ ከማርታ እንደተቀበልን ወደዛ ነው ይዘው ነው የሄድነው። ምክንያቱም እዚህ ቦታው ስለማይመች ብዙ የካሜራ እይታ። እዚህ ጋር የነበረው ልጅ ግን እንደነገረኝ ከሆነ ሳሚን ከማርታ እንደተቀበላችሁ መጀመሪያ አዲስ አበባ ላይ እንደነበር ነው የነገረኝ። እና እሱማ አዲስ አበባ የተወሰነ ቦታ ቆይተናል። ግን ወደ አዳማ ይዘን የሄድንበት ምክንያት በጣም ብዙ ሰዎች እሱን ፈለጉ እና ከአዲስ አበባ መውጣት አለብን፣ እኛንም ክትትል እያደረጉብን ስለሆነ ማለት ነው። ከአዲስ አበባ ወጣ ነው። አዳማ ቤት ተከራየን፣ ግቢ ቤት። እሱንም ይዘነው ገባን በመኪና። ግሉኮስ ተሰክቶለት ነበር። ያገኙ ሰዎች ነበሩ እዛ። ምንድን ነው ሲሉን ወንድማችን ነው አልናቸው። ፊቱም ተሸፍኖ ስለነበረ ግሉኮስም ስላለው በደንብ አልለዩትም። ገባተኛ። ከዛ በኋላ በቃ ይሄ ነው ታሪኩና ሰዎቹ አዳማ ድረስ እንዲመጣልን ብለው እንትን አሉ። ማለት አዲስ አበባ ነበር እኔ የፈለግኩት፣ ግን አዳማ ይምጣልን ሲሉ እሺ ብዬ እኔ ቀድሜ ሄጄ ቤት ተከራየሁኝ። ከዛ በኋላ ቤት ተከራየሁና ማታ ሳሚን ይዘን ሄድን ማለት ነው። ከዛ ከገባን በኋላ አዳማ እንደገባ ነገርኳቸው ለሰዎቹ። እዚህ ቦታ ምናምን አላልኳቸውም፣ አዳማ ገብተን አላልኳቸው። እሺ ጥሩ አሉ። ከዛ እንዴት ነው የምንገበያየው ወይንስ የምንለዋወጠው ምናምን አልኳቸው። አንተ ምን የምትፈልገው በሚመችህ ምናምን አሉኝ። እሺ ጥሩ ብዬ ከዛ አሁንም እነሱን እኔ በጣም ከፍተኛ ባለሀብቶች ናቸው፣ ምን እንደሚያደርጉ አላውቅም። ስለዚህ ቅድሚያ ክፍያ ከፍለው ነበር። አሁን ያ ጓደኛ የሁሉ ነገር ሲከናወን አያውቅም። አንተ ስለሆንክ እያንዳንዱ ነገር ማኔጅ የምታደርገው። ምናልባት ነግሮ ሊሆን ይችላል እስከዛ ድረስ መሄዳችን ነው ምናምን እና ከዛ ገንዘቡ በሁለተኛው ቀን እነሱ መጡ። በጣም ከፍተኛ ባለሀብቶች ናቸው። እሱም በጣም ነው የሚፈልጉት፣ ደስተኞች ናቸው እኛ እጅ ላይ ስላገኙት። ከዛ ክፍያውን በምንፈልገው መንገድ በካሽም ወይ በተለያየ ነገር ሲሉ አይ እኛ በካሽ ነው የምንፈልገው፣ ገንዘቡን በካሽ አዘጋጁልን አልናቸው። ሰው ሌላ ሰው ነበረኝ እኔ ሌላ ሰው አዘጋጀሁኝ ሌላ ቦታ። ከዛ በኋላ ገንዘቡ ከተለዋወጥ እኔ በዶልፊን ጭኜ ሳሚን ወደ ወንጂ ሄድኩኝ። ከዛ በኋላ የት ነህ ሲሉኝ ወንጂ ነኝ አልኳቸው። መኪና ውስጥ ነበረ የተከራየን መኪና ነበረ። ከዛ እንዴት ተደዋወል። ሳሚ እዛው ተኝቷል፣ እግርና እጁ ታስሯል፣ አፉ ታፍኗል። ከኋላ ነበር ያስቀመጥኩት። ነገርኳቸው እንደዚህ መኪና ምናምን አልኳቸው።
መኪናውን አስነስተው የሆነ ቦታ አቆሙልኝና ሳሚን ይዘው ወዴት እንዲሄዱ እንዴት እንደሆነ አላውቅም። መኪናው እዛ አቆሙ። አገኘሁት። መኪናውን ይዤ መጣሁኝ። ይሄ ነው በቃ ያለው ነገር። በተቻለ መጠን ህጋዊ መንገዱን በጠበቀ መልኩ ነገሮችን እየጠበቅን እየሄድን እያስተካከልን ነው እየሰራን የነበረው። ከዚህ በኋላ ግን ትንሽ ነገሮች መለወጥ ሳይኖርባቸው የሚቀሩ አይመስለኝም። ጊዜ መፍጀት አልፈልግም። ከካሜራ ጀርባ ያላችሁ ሰዎች አሁኑኑ ወደ አዳማ ጉዞ እናደርጋለን። አዳማ ላይ ብዙ ነገር ይጠበቅብናል። እነዚህ ግለሰቦች ከተከራዩት ሙሉ ግቢ አንስቶ መኪና፣ ዶክተር፣ በሰዓቱ እዛ ሲያግዟቸው የነበሩ ግለሰቦች ብዙ ስላሉ ለማንኛውም 2 መኪናዎች ይዘጋጁ፣ መሄድ ያለባቸው ሰዎች ይዘጋጁ። ቀጥታ ወደ አዳማ ጉዞ እናደርጋለን። እዛም ያሉ ባልደረቦች ስላሉን አሁኑኑ እዛ ወዳሉ ሰዎች ይደውል፣ መስራት ያለባቸውን ስራዎች እየሰሩ እንዲጠብቁ አድርጉ። ከሱ ጋር ገና ያላወራናቸው ብዙ ነገሮች አሉ። በጣም ብዙ ነገሮች አሉ። በጣም ሲጀመር እንደዚህ ሆነንም አናወራም ከሱ ጋር። እንደዚህ በትዕግስት ተቀምጠን እንደዚህ ቁጭ ብለን የምንነጋገርበትም ሰዓት አይደለም። እኔ እንደውም ከዚህ በኋላ ራሱ ፕሮግራሞቹ ባይቀርቡ ሁላ ደስተኛ ነኝ። ከዚህ በኋላ ምን እየሰራን እንደሆነ ምን እያደረግን እንደሆነ ራሱ ካሜራ ላይ ባይቀርብ ደስተኛ ነኝ። እንደውም በዚሁ አጋጣሚ ሀሳብ አስተያየታችሁን እፈልጋለሁ። እስካሁን የምንሄድበት ቦታ፣ የምንሰራው ስራ፣ እያንዳንዱን ነገር እናንተን እያማከርን ስለሆነ የምንሰራው እያንዳንዱን ነገር በቪዲዮ ማስረጃ መውሰድ አለብን። አሁን ግን ሳስበው ማድረግ ያለብን ነገሮች ትንሽ ጠጠር ያሉ ነገሮች ስለሆኑ ሁሉም ነገር ማለት ይቻላል ከካሜራ ጀርባ መሆን ሳይኖርበት አይቀርም። በአንድ በኩል ደግሞ እያንዳንዱን ነገር ከካሜራ ጀርባ ለስራ ካልኩኝ ውድ ቤተሰቦች እናንተም ትጨነቃላችሁ። ሳሚ ምን ላይ ደረሰ፣ ኤርሚያስ ምን አደረግ የሚባሉ ጥያቄዎችም እንደዛው ነው የሚቀጥሉት። ያ ነገሮችም ስላሉ ነው ነገሮችን በተቻለ መጠን እናንተ ማየት ያለባችሁን ነገሮች በካሜራ እያሳየን፣ እናንተ ማየት የሌለባችሁን ነገሮች ደግሞ ከካሜራ ጀርባ አድርገን በደንብ አድርገን እየገረፍን ማውጣት ያለባቸውም ነገር እንዲያወጡ የደበቋትን እያንዳንዷን ሚስጥር እንዲዘረግፉ የምናደርጋቸው። ይህም በምናገርበት ሰዓት ከዚህ በፊት እዚህ ጋር ተቀምጦ የነበረው የዚህ ልጅ ባልደረባ በመኪና ጭነው መውሰድ ወዳለበት ቦታ ወስደውታል። ያ የሚወሰዱበት ቦታ ምን መደረግ እንዳለበት ምን ማድረግ እንዳለበት ከኋላ ያሉት ሰዎች ያውቃሉ። እኔ የምፈራው እኔ ስለሌለው የማይሆን ስሜት ውስጥ ገብተው የማይሆን ነገር እንዳያደርጉት ነው ያንሱ የምፈራው። በጣም በትዕግስት ነው ነገሮችን እያደረግን ያለ ነው፣ በጣም በትዕግስት። ምክንያቱም ይሄ ሚዲያ ህዝብ የሚያየው ሚዲያ ስለሆነ ማየት ያለባችሁና የሌለባችሁ ነገር ስላለ በሚል ነው። በተቻለ መጠን ካሜራ የምናቋርጠውም ለዛ ነው። ሳሚ የሞት አፋፍ ላይ ደርሶ በጉልኮስ እስከ መንቀሳቀስ ጀምሯል። በጉልኮስ ሳሚ ሊቀብሩት ጫካ ይዘውት ሄደዋል። እንዴት ነው እስቲ ስታስቡት ከእንደዚህ አይነት ሰው ጋር ሳሚ እንደዚህ ካረገ ሰው ጋር እንደዚህ ልነጋገር የምችለው? በፍጹም አይሆንም። በፍጹም ሳሚ እንደዚህ ካረገ ሰው ጋር እንደዚህ ልናገር አይችልም። በፍጹም መናገር አልችልም። እንዴት መናገር እንዳለብኝ ካሜራ ሲጠፋ ነው የማውቀው። ይህን እየተናገርኩ ያለሁት ኮሜንት ላይም የተለያዩ ነገሮች እያየሁኝ ስለሆነ። ለማንኛውም ግን ውድ ቤተሰቦች አንድ ነገር በደንብ እንድታውቁ ፈልጋለሁ። ስራችንን በተገቢው መልኩ እየሰራን ያለን
ይህም ግለሰብ ምን መደረግ እንዳለበት ምን መሆን እንዳለበት ከደቂቆች በኋላ የሚያዩ ይሆናል። ይህን ሁሉ ነገር ስናገር ደግሞ እዚህ ጋር አስቀምጬ እንዲሰማ የማደርገውም እንዲዘጋጅበት ስለፈለኩኝ ነው። ምክንያቱም ከደቂቆች በኋላ ይሄ ግለሰብ ላይ ምን ይፈጠራል የሚለውን ነገር ተዘጋጅቶ እንዲጠብቅ ስለምፈልግ ነው። ለማንኛውም ውድ ቤተሰቦች ወደ አዳማ ጉዞ ይኖረናል። እዛ ብዙ ነገሮችን እናገኛለን ብዬ ገምታለሁ። እነዛ ግለሰቦች ማን ናቸው? ምንድን ናቸው? በእርግጠኝነት አዳማና ያሉት ሳሚን አዳማ ይዘህ ሆነ የተባለበት ምክንያት አዳማ የሆነ ነገር አለ ነው። እዛ የሆነ ነገር አለ። ምንም ነገር ባይሆን አዲስ አበባ ድረስ መጥቶ መቀባበል ይችሉ ነበር። አዳማ ላይ የሆነ ነገር አለ። ለዛም ነው ወደዛ እንዴት የተፈለገው። ለማንኛውም ሰዎቻችንን ሰብስበን ወደ ስራችን እንገባለን። ማድረግ ያለባችሁን ከኋላ ያላችሁ ሰዎች እንድታደርጉ ፈልጋለሁ። ተነስ። ይህን ሁሉ ነገር አሳልፍ